በታሰሩት ኦርቶዶክሳውያንና መምህራን ላይ የሆነው ነገር ሁሉንም አስገርመዋል። ዲያቆን ሄኖክ ኃይሌ የኦርቶዶክሳውያንን ድምጽ አፍኗል የሚል ክስ እየቀረበበት ይገኛል። ፓስተሩ የሰው ሕይወት ማጥፋቱ የተሰማ ይገኛል። ጳጳሱ ለመንግስት ያስተላለፉት መልእክትም እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው የቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት ታች በምትመለከታቸው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድ መውሰድ ይችላል። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ቪዲዮአችንን እስኪ በዚህ እንጀምረውና አብረን ተያያዥ ጉዳዮችን የምናይ ይሆናል። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። ወንድማችን ዲያቆን ዘላለም ታዬ ስለ አርሲ ኦርቶዶክሳውያን በዚህ መልኩ መልእክት በማስተላለፉ አሁን ላይ እስር ቤት እንደሆነ እየሰማን እንገኛለን። ይህ ወንድማችን ብቻ ሳይሆን አባቶቻችን፣ መምህራን፣ ወጣቶች ኦርቶዶክሳውያን ለምን በአርሲ የሚገኙ ኦርቶዶክሳውያን ፍትህ ማግኘት አለባቸው ብለው እንግዲህ ድምጻቸውን ሚዲያ ላይ በማሰማታቸው አሁን በእስር እንዳሉ እንግዲህ እያየነው እንገኛለን። በጣም ያሳዝናል። ቪዲዮዎችን ይቀጥል። በዚህ ሰዓት አዲስ መረጃ ሰምቷል። የቤተ ክርስቲያን መምህራኖች መታሰራቸው ሰምቷል። የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ጨምሮ ሌሎች መምህራን መታሰራቸው ታውቋል። አሁን ምሽት ላይ በወጣ መረጃ ደግሞ ዲያቆን ዘላለም ታዬን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የሚታወቁ እንደ ዮኒ ሰምዓቷ ልጅ መታሰራቸው ተረጋግጧል። ዲያቆን ዘላለም ታዬ በወቅታዊ ጉዳይ መታሰሩ ቤተሰቦቻቸው ተናግረዋል። ዲያቆን ዘላለም ትናንት ምሽት 4 ሰዓት የህግ አካላት ለጥያቄ ትፈለጋለህ ብለው እንደወሰዱ ገልጸዋል። ዲያቆን ዘላለም በማዕከላዊ እንደታሰረም ተገልጿል። እንግዲህ በዚህ ጉዳይ ምን እንደምንል አናቅም። የአርሲ ወገኖቻችን መጨፍጨፍ የለባቸውም፣ መገደል የለባቸውም ብለው መልእክታቸውን ስላስተላለፉ ፌስቡክ ላይ ስለጻፉ ነው እነዚህ የኦርቶዶክሳውያን መምህራንና ወጣቶች የታሰሩት። እንግዲህ ገዳዮች ደግሞ አሁን ላይ ወንጀለኛ ናችሁ ተብለው አልተያዙም። ወንጀለኛ የተባሉት ለምን እንገደላለን የሚል መልእክትን ያስተላለፉት መምህራንና ወንድሞቻችን ናቸው ማለት ነው። አሁን ያለንበት ሁኔታ ይህን ነው የሚመስለው። ግን መታሰር ያለባቸው እነማን ናቸው? እስኪ አንድ ቪዲዮ አንዴ ላሳያችሁ። አክሱም ላይ ላለ ሙስሊም ፍትህ ብለን አንጠይቅም ካሁን በኋላ። ወሎ ላይ ላለ የኦርቶዶክስ አማኝ ምላሹን እንሰጠዋለን። የወሎ ሁሉ አክሱም ይቀመጣታል። አክሱም ንጹህ ከተማ ከሆነች ኦርቶዶክስ በዶዛች ይቀመጣል። ወሎ ላይ እንደፈለገ እያቀራራ አይቀድስብንም። በጀገራና ባብሪ ጥይት እንቀድሰዋለን። ካሁን በኋላ ነው ምላሽ ይሰጣል። ስለዚህ ሙስሊም ካሁን በኋላ እየየ ማለቱን ተጦ እየየ ነው የሚያስብልህ የለም። ቦሩ ሜዲያ ላይ ያያቶቹን ደም ወሎ ላይ ይመልሰዋል። 30,000 እንደገደላችሁ ባጼዎቹ እኛ ደግሞ 60,000 አድርገን እንመልሰዋለን። የእናንተ የወሎ ክርስቲያን ተዘጋጅ፣ ካሁን በኋላ ለመታረድ ተዘጋጅ አልኩሽ። ስለዚህ እናንተ በቶች እናንተን ተሸክመን የታሪክ አተላ አንዞርም ነው። እንዳሩሲ ወሎ ይደግማል። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራህን ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ
ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነበለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። አራጅ በዚህ መልኩ በኩራት ይናገራል። ለምን እንታረዳለን ብለው ደግሞ የሚናገሩ ድምጻቸውን የሚያሰሙ ሰዎች አሁን ላይ ወንጀለኛ ተብለው እስር ቤት ገብተው እያየናቸው እንገኛለን። እንግዲህ ምን ማለት እንዳለብኝ አላቅም። ለምን ኦርቶዶክሳውያን ይጨፈጨፋሉ? የኦርቶዶክሳውያን ሞት ይብቃ የሚል ድምጾች አሁን ላይ ስለበዙ ይህንን አጀንዳ ለማስቀየር መምህራኖቻችን ኦርቶዶክሳውያን ታስረዋል የሚል አጀንዳን እኛ እንድንይዝ ደግሞ የአርሲ ወገኖቻችንን እንግዲህ አጀንዳ እንዳናረግ ነው። አሁን ላይ ደግሞ እነዚህን መምህራን በእስር ቤት እንዲገኙ ያደረጓቸው ማለት ነውና እንዲህ አይነት ሰዎች በዚህ መልኩ በነፃነት ይጓዛሉ። እኛ ደግሞ ለምን ተጎዳን፣ ለምን እንታረዳለን፣ ለምን እንዲህ አይነት መከራ ይደርስብናል ብለን በተናገርን ደግሞ ይሄው እንግዲህ ወንጀለኛ ናችሁ ተብለን የታሰርን እንገኛለን። እግዚአብሔር ደጉን ዘመን ያምጣልን። እስኪ እህታችን በደንብ አድምጧት። በጣም እውነት ነው የተናገረችው። ቪዲዮዋን ላሳያችሁ። እንደሚታወቀው ኢትዮጵያ ውስጥ በንግግር የሚፈታ ችግር የለም። አጋጣሚ ሆኖ ከሞት እንኳን ብትተርፍ ትታሰራለህ። እላይ ያሉት አባቶቻችን አትግደሉን በማለታቸው ታስረዋል። አየህ፣ ኦርቶዶክሱ ደካማ ጎኑን ያውቃሉ። ምንም እንደማያመጣ ያውቃሉ። አባቶችን መጠበቅ እንደማይችል ያውቃሉ። ቤተክርስቲያኑን መጠበቅ እንደማይችል ያውቃሉ። የደረዘዘ ትውልድ እንዳለ ያውቃሉ። እሱን ተጠቅመው ነው እንግዲህ እንደዚህ መከራችንን እያበዙት ያሉት። ከሞት እንኳን ብትተርፍ ትታሰራለህ። አይተናል እኮ አባቶቻችን ቀድሰው ሲመለሱ በድንጋይ ተወግረው ሲገደሉ አይተናል። ዋልድባ ገዳም ላይ የሆነውንም እንግዲህ ማስረጃው አለ። የሁሉ ግፍ እየተሰራ አትግደሉኝ ካልክ በንግግርህ ብቻ ትታሰራለህ። ይሄ ደግሞ የኛን ደካማነት ነው የሚያሳየው። እኛ ምንም ማድረግ እንደማንችል አባቶቻችን የቁም እስረኛ እንደሆኑ ግልጽ ነው። ህዝበ ክርስቲያኑ ቢጨፈጨፍም ቤተክርስቲያን ቢቃጠልም ምንም አይነት ስራ መስራት አይችሉም። ታፍነዋል። የቁም እስረኛ ናቸው። በጣም ነው የሚያመው፣ በጣም ነው የሚያሳዝነው። ተገድለንም የተረፉት ደግሞ አባቶቻችን ይታሰራሉ። እውነቱ እንግዲህ እህታችን የተናገረችው ነው። ምንም እኔም ተናግሬ ማብዛትም አያስፈልግም። አሁን ላይ ለምን የሚል ነገር እንግዲህ እንደሚያሳስር እያየነው እንገኛለን። ግደሉ፣ እናርዳለን የሚሉ ሰዎች ደግሞ ደረታቸውን ነፍተው በኩራት እየሄዱ ይገኛሉ። በዚህ መልኩ ነው እኛ ኦርቶዶክሳውያን አሁን ላይ በኢትዮጵያ እየኖርን የምንገኘው። መምህራኖቻችን ግደሉ አላሉም፣ ሂዱ ተዋጉ አላሉም፣ ሂዱ እንደዚህ አድርጉ አላሉም። ለምን እንገደላለን? ፍትህ ይሰጠን የሚል መልእክትን ብቻ ነው ያስተላለፉት። ግን ከገዳዮች በላይ እነዚህ መምህራን አሁን ላይ ወንጀለኛ ናችሁ ተብለው እስር ቤት ነው የሚገኙት። እንግዲህ ይሄ የሚደረግበት ምክንያት ዋናው ነገር እኛ ይህን ነገር እንድንረሳው የአርሲ ወገኖቻችን እያልን እንዳንጫጫ መምህራኖቻችን ይፈቱልን ወደሚል አጀንዳ እንድንመጣና 5 ቀን 6 ቀን ከታሰሩ በኋላ እነዚህ መምህራን ሲፈቱ ተመስገን መምህራኖቻችን ተፈቱ ብለን አርፈን ቁጭ እንድንል ነው የሚፈለገው። ነገ ከነገ በኋላ ደግሞ ማን እንደሚቀጥል በዚህ ስርዓት አይታወቅም። ስለ ኦርቶዶክሳውያን በመናገራችን ወይኔ ወይ እናንተ በዚህ በእስር ልንቀጥል እንደምንችል በደንብ ልታውቁት ይገባል። አሁን ላይ ግን እኛ ኦርቶዶክሳውያን በእንዲህ አይነት መልኩ ነው ተንቀን የተጓዝን የምንገኘው ለማለት ነው። እህታችንን በዝርዝር ተናግራለች። እስኪ ርዕሰ ሊቃውንት አባ ገብረ ኪዳንም ያስተማሩት ትምህርት አለ፣ ሰምተን እንመለስ። እግዚአብሔር ይፈርዳል፣ ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሞቶ የቀረ። ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ
እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር አይደል? የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። ደሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገር ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። መምህራችን ቃለ ሕይወት ያሰማልን። እውነት ነው፣ እግዚአብሔር ለሁሉም እንደየስራው ይሰጠዋል። በጣም በብዙ ታሪኮችም በዚህ በምድር ላይም እያሉ ያየነው ነገር ነው። ክርስቲያኖችን ያሳደዱ፣ ለክርስቲያኖች መከራ ያደረሱ ሰዎች በምድር ላይ እንኳን በእግዚአብሔር ፍርድ መጨረሻቸው ምን እንደሆነ ያው በታሪካቸው የምናውቀው ነገር ነው። አሁንም ቢሆን ክርስቲያኖችን የሚገሉ ሰዎች የእግዚአብሔር ፍርድ በእነርሱ ላይ እንደሆነ እናውቀው ይገባል። አባታችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን የአርሲ ወገኖቻችን ጉዳይ አስመልክቶ በአእላፋት ዝማሬ ወይም ደግሞ በዲያቆን ሄኖክ ኃይሌ ላይ በጣም ትልቅ ወቀሳን እየሰማን እንገኛለን። አሁን ላይ የኦርቶዶክሳንን ድምጽ ያፈነው የአእላፋት ዝማሬ ነው። ከዚህ በፊት በሚደረገው በአእላፋት ዝማሬ የኦርቶዶክሳን ድምጽ መሰማት አለበት፣ ኦርቶዶክሳን መገደላቸው በዓለም መድረክ መሰማት አለበት የሚል ነገርን ተናግረን ነበር። ግን ደግሞ ያንን ነገር የአእላፋት ዝማሬ ወይም ደግሞ ዲያቆን ሄኖክ ኃይሌ ባለማድረጉ አሁን ላይ በእንዲህ አይነት መልኩ እየቀጠል እንገኛለን የሚሉ ነገሮችን እየሰማን እንገኛለን። እስኪ ቪዲዮዎችን አንዴ ተመልክተን እንመለስ። አይኖች ሁሉ ወደ ጃንደረባው ትውልድ በሰላም ጊዜ ለዝማሬ የተሰበሰበ የቅድስት ቤተክርስቲያን ሰራዊት ይቺ በዓለም የምትደነቅ የውበት አምባሳደር ሰማያዊት እመቤት የእውነት ቤተክርስቲያንን በዚህ መልኩ ለዓለም ያሳየው የአእላፋት ዝማሬ መሪው ዲያቆን ሄኖክን ጨምሮ በወቅቱ ሁላችንም ይህንን ሰራዊት አመስግነናል። ዛሬ ግን ጥያቄ እንድናነሳ ተገደናል። በሰላም ጊዜ ከፊት የተሰለፈ የዝማሬ ሰራዊት እንዴት በችግር ጊዜ እንደ ጉንበኖ ጠፋ? እንዴት ከሁሉም ቀድሞ ድምፅ ማሰማት የነበረበት ሰይፍ ቢመዘዝ እንኳን ቀድሞ አንገቱን ሊሰጥ ይችላል ብለን የተመካንበት ትውልድ እንዴት በቅድስት ቤተክርስቲያን መከራ የአርሲ ኦርቶዶክሳውያን የደም ጎርፍ ሲፈዝ እንዴት የውሃ ሽታ ሆኖ ይጠፋል? ቀድሞ የተደራጀ የቅድስት ቤተክርስቲያን ሰራዊት በተደራጀ መልኩ ከኦርቶዶክሳውያን ጎን መቆም እየቻለ ድምፁን ውጦ ዝም ማለቱ ለምን ይሆን? ወይንስ ሌላ ተልእኮ ይኖረው ይሆን የሚል ጥያቄ እንድንጠይቅ ተገደናል። ለማንኛውም ከዚህ ቀደም በጃንደረባው ትውልድ የቀረበው የአእላፋት ዝማሬ ፍጹም መለኮታዊ በመሆኑ ተቀብለናል። በወቅቱ ያነሳነው ጥያቄ ትክክል እንደሆነ ዛሬ አረጋግጠናል። ጥያቄውም የአእላፋት ዝማሬ በግለሰብ አዘጋጅነት ሳይሆን በቅድስት ቤተክርስቲያን ስርዓት ተበጅቶለት ተቋማ ውስጥ መተዳደር አለበት የሚል ነው። ምክንያቱም ዲያቆን ሄኖክ አንድ ሰው በመሆኑ ቢጠለፍ እንኳን ትውልዱ በውሃ ሙላት እንዳይወሰድ ያደርጋልና። በዚህ ጊዜ ድምፅ የማያሰሙ ሃይማኖታዊ ማህበራት ድብቅ ተልእኮ ይኖራቸው ይሆን ብለን እንድንጠረጥር በር ይከፍታል። በእርግጥም ወጣቱን የማስተባበር አቅም አለው ብለው የሚያስቡትን ሰው ቀድመው ዝም የማስባል ሥራ ሊሰሩ ይችላሉ። ነገር ግን መስዋዕት ለመሆን ከፊት ለመሰለፍ ድፍረት ብታጡ እንደ ማንኛውም የተደራጀ አካል ድምፅ መሆን ትችሉ ነበረ። ለዚህ ነው የጥርጣሬያችን በር የተከፈተው። ዓላማችን የአእላፋት ዝማሬ ጥያቄ ውስጥ መክተትና እንዲቋረጥ ድምፅ መሆን ሳይሆን የቤተ ክርስቲያንን ስርዓት ጠብቆ እንዲሄድ የጀመሩትን ሰዎች አምነን ሳይሆን በተጀመረው መለኮታዊ ዝማሬ ተመክተን መጠበቅ ማስቀጠል ይኖርብናል። ይህን ለማለት ያስደፍረን በዚህ ጊዜ የጃንደረባው ትውልድ ድምፁን በማጥፋቱ ነው። ለምን በተደራጀ መልኩ ለዝማሬ የቆመ ሰራዊት በተደራጀ መልኩ ለመከራ ጊዜ የጠፋው? የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት?
ቤተክርስቲያን በሰላሟ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውን ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው። ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። በደንብ አድርጌ በጃንደረባው ትውልድ ላይ የተነሱ ሐሳቦች እነዚህ ናቸው። ሁላችሁም እንደምታስታውሱት በዓለ ልደትን ልናከብር አንድ ሳምንት አካባቢ ሲቀረን እንዲህ አይነት የኦርቶዶክሳውያን ጭፍጨፋም ተፈጽሞ ነበር። ሁላችንም ኦርቶዶክሳውያን ድምጻችን አሰምተን ነበር። የዛኔም እንግዲህ በዓለ ልደትን ማስመልክቶ የጃንደረባው ትውልድ አእላፋት ዝማሬን ስለሚያዘጋጅ በዛ በአእላፋት ዝማሬው ላይ በቃ የኦርቶዶክሳውያኑ መጨፍጨፍ፣ መገደል በደንብ ሊነገር ይገባል። ለምን የአእላፋት ዝማሬውን በጣም ብዙ የዓለም ህዝቦች የሚከታተሉትና ትኩረት የሚሰጥ ስለሆነ በጣም ብዙ ሚዲያ ሽፋን ስለሚያገኝ የኦርቶዶክሳውያኑ ሞት ቢነገር የዓለም ህዝብ አሁን ላይ በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን በምን መልኩ እንደምትገኝ ያውቃል የሚል ሐሳቦችን ሁሉም ሰው አንስቶ ነበር። እንደውም አንዳንድ ወንድሞችም ይህን የአእላፋት ዝማሬን ማክበር ያለብን መገኘት ያለብን ጥቁር ለብሰን ነው የሚል ሐሳብን ሲያነሱ፣ መምህራኖቻችን ደግሞ የጌታ ልደት ላይ ምንም አይነት ሐዘን ላይ እንሆን ነጭ ለብሰን ነው በዓሉን ማክበር ያለብን የሚል ምላሽን በመስጠታቸው ይህ ነገር ሳይሆን ቀርቷል። እንደውም አንዳንድ ወንድሞች ጥቁር ለብሰው በዛ በአእላፋት ዝማሬ እንኳን ሊገኙ ሲሉ ፖሊስ ደብድቦ እንደመለሳቸው በጣም ብዙ ቪዲዮዎችን አይተን ነበር። ግን ደግሞ በዛ በአእላፋት ዝማሬ የኦርቶዶክሳውያን ሞት ይነገራል። በጣም አሁን ላይ ያለንበት ሁኔታ ምን አይነት ሁኔታ እንደሆነ በዓለም አቀፍ ማህበረሰብ ዘንድ ይሰማል ብለን ሁላችን ጠብቀን ነበር። ግን የአእላፋት ዝማሬው ላይ መዝሙር ተካሄደ፣ ያነ ፕሮግራም አለቀ ማለት ነው። የኛ የኦርቶዶክሳውያኑ ድምጽ አልተሰማም ነበር። አሁንም ቢሆን የሚነሱ ሐሳቦች ምንድናቸው? ቤተክርስቲያን ላይ በደስታዋ ጊዜ ብቻ ሳይሆን ሁላችን መገኘት ያለብን ወይም ደግሞ ይሄ ጃንደረባው ትውልድ መገኘት ያለበት በሐዘኗም ጊዜ አለውሽ ብሎ የሚቆም ማህበርም ልጅም እንደሚያስፈልጋት ሁላችን ልናውቀው ይገባል። በዛን ጊዜ መከራ ነበር፣ ችግር ነበር። በጣም ብዙ ኦርቶዶክሳውያን ተጨፍጭፈው ነበር። ዝም ብሎ ብቻ ዘምሮ መልእክት ሳያስተላልፉ መሄዱ ይህ ነገር ልክም አልነበረም። የምናገኛቸው መድረኮች በአግባቡ ባለመጠቀማችን በዚህ መልኩ የኦርቶዶክሳውያኑ ሞት እየጨመረ ነው እንጂ እየቀነሰ እንዳልመጣ ሁላችንም እያየነው እንገኛለን። አሁንም ቢሆን የጃንደረባው ትውልድ ቤተክርስቲያኗ በደስታዋ ጊዜ ብቻ ሳይሆን በሐዘኗ ጊዜ ቆሞ የእርሷን ድምጽ እንዲያስተጋባ በጣም ብዙ ወንድሞችም ሐሳባቸውን እያነሱ ይገኛሉ ማለት ነው። እስቲ በዚህ ቪዲዮ ላይም ያላችሁንም አስተያየት ኮሜንት አድርጉ። የሁላችንም ሐሳብ ነው ብዬ አስባለሁ። አንድ መልእክት ማስተላለፍ ፈልጋለሁ ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያያዘው። እንግዲህ የኛ ሰባተኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት፣ የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደረግ ነበር። ነቢያቶቹም ደግሞ እግዚአብሔር ይለያቸው፣ ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና ስምንተኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ የያዙት እኮ አንድ መጽሐፍ ነው። እውነት ነው። እንግዲህ ሶሻል ሚዲያ ላይ ያየነው ነገር ነው። ምርጫ ሲሆን ነቢያቶች ፓስተርን ያሉ ሰዎች እንዴት ድምጻቸውን ሲያስተጋቡ እንደነበር፣ እንጸልያለን ሲሉ እንደነበር፣ እንዲያውም በተፈጥሮ አደጋ ለሞቱ ሰዎችም እንዴት ድምጽ ሲሆኑ እንደነበር አይተናል። አሁን ደግሞ የኦርቶዶክሳውያን ጭፍጨፋ ሲሆን ማንም ነብይ ነኝ የሚል ማንም ፓስተር ነኝ የሚል በዚህ በፕሮቴስታንት አስተምሮ እንግዲህ የሚታወቁ ሰዎች ምንም ትንፍስ አላሉም። እነዚህ ሰዎች የኦርቶዶክሳውያኑ መሞት፣ መጨፍጨፍ፣ መገደል ያስደስታቸዋል። አላማቸውም ይህ ነው ብለንም የምናገረው በምክንያት ነው። የሚገርማችሁ ነገር ግን እነዚህ ሰዎች እውነተኛ ወንጌል እንዳልያዙ ዛሬም ቢሆን በእንዲህ አይነት መልኩ አረጋግጠዋል። ለምን እውነተኛ ወንጌልን የያዘ ሰው ምንም አይነት ሃይማኖት ይኖረው ምንም አይነት ዘር ይኖረው የሃይማኖት አባት ነው፣ ወንጌልን የሚያውቅ ነው። ለምን ብሎ ጥያቄውን ያነሳ ነበር። ግን እነዚህ ሰዎች ሆድ አደሮች ስለሆኑ ወይም ደግሞ ወንጌልን ለሆዳቸው ነው እንጂ እውነት ክርስቶስን ፈልገው ስላልያዙት በዚህ መልኩ ስለ አርሲ ወገኖቻችን መጨፍጨፍ፣ መገደል ድምጻቸውን ሳያሰሙ ቀርተዋል። አንድ ፓስተር ብቻ አንድ ቪዲዮ አይቻለሁ ለምን የሚል ጥያቄን ያነሳ ቪዲዮን አንድ ላሳያችሁ። እዛ ሊቢያ የተጀመረው የኢትዮጵያውያን መታረድ
ያ ሐሳብ እዚሁ መጥቶ ጅማ ገብቶ ለመፍትሄ ሃይማኖት ተቋም ተቋቁሞ ከዛ ደግሞ ሳይሆን ቀርቶ ሐሳቡ ግን ውስጡን ጠንክሮ አድጎ ባለፈው በዚህ ሳምንት ነው ባለፈው ሳምንት አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ። ማረዱ አይደለም ከባዱ፣ ሚዲያውን ገብተህ ስታየው በታረደው ነገር ላይ በድፍረት በአደባባይ የሚናገር እንቀጥለዋለን እናርደዋለን የሚል ነው። ስለዚህ ሌላ ሃይማኖት ተቋም አይደለም የሚያስፈልገን። የጅማው አረጋግቶን ከሆነ ሃይማኖት ተቋም ያሁኑ ደግሞ ሌላ መልክ ያለው መፍትሄ ይፈለጋል። ዝም ማለት አንችልም። ይሄንን ወቁ። እኛ ወንጌል አማኞች ስላልታረድን አይደለም ስላልተናገርን በሃይማኖት ልዩነት ብዙ አሁን የሚያሰቃዩን አሉ በየቦታው። አሁን የተዘጉ ቸርቾች አሉ። አሁን የሚገረፉ ሰዎች አሉ፣ የሚረሸኑ ሰዎች አሉ። ደግሞ በሃይማኖት ስርዓት የሚታረዱም ሰዎች አሉ እና ዝም ማለት አያዋጣም። እንግዲህ ከፕሮቴስታንት መምህራንን ካሉ ሰዎች መካከል የአንድ ሰው ድምጽ ነው ስለ አርሲ ኦርቶዶክሳውያን እየተሰማ የሚገኘው። ሌሎቹ ፓስተር ነን፣ ነቢያት ነን፣ ሌሎች ነን የሚሉ ሰዎች ሁሉ በዚህ መልኩ የኦርቶዶክሳውያንን ሞት እንደሚደግፉና እውነተኛ የወንጌል ተከታይ እንዳልሆኑ በዚሁ አስመስክረዋል። ማንም የእግዚአብሔር ፍጥረት በእንዲህ አይነት በአሰቃቂ ሁኔታ ሲገደል ማንም የሃይማኖት አባት ዘር አይመርጥም፣ ቀለም አይመርጥም። ለምን ብሎ ጥያቄውን ያነሳ ነበር። እነዚህ ሰዎች ደግሞ እውነተኛ ወንጌልን ሳይሆን ፖለቲካን የሚከተሉ ሰዎች ስለሆኑ በዚህ መልኩ ስለኛ ስለ ኦርቶዶክሳውያን መናገር አልፈለጉም። እንግዲህ እነዚህ ፓስተር ነን ነቢያት ነን የሚሉ ሰዎች በመድረካቸው ሁሌም ወንጌልን ሳይሆን ስለ ኦርቶዶክስ እንደሚፈተፍቱ እንደሚያወሩ ትልቅ ለቤተክርስቲያን ፈተና እንደሆኑ ይታወቃል። እነዚህ ሰዎች ደግሞ የኛን መገደል በዚህ አይነት መልኩ እንደሚደግፉም አይተናል። እግዚአብሔር ለእናንተም ቢሆን ልቦና ይስጣችሁ ከማለት ውጭ ምንም የምለው ነገር የለም። ለዚህ ፓስተር ግን እጅግ በጣም እናመሰግናለን። እውነተኝነት ይህ ነው። ምንም አይነት ዘር ይኖረው ምንም አይነት ቀለም ይኖረው ማንም ሰባዊ ፍጡር በእንዲህ አይነት አሰቃቂ ሁኔታ ሲገደል ሁላችንም ድምጽ ልንሆን ይገባል እላለሁ። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። አርሲ ላይ የታጠቀው ኃይል እርምጃ ለመውሰድ ወደ ከተማ ገብተዋል። ወደ ከተማ ሲገባ ንጹሃን ላይ እርምጃ እንዳይወሰድ ሲከላከሉ የነበሩ ሚሊሻዎች ጥቃት ደርሶባቸዋል ወይም ተሰውተዋል ማለት ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ፣ በዛ አካባቢ ላይ የነበሩ ናቸው። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። 2ቱ የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። እንግዲህ ይሄንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ታውቃላችሁ ወይ ትክክለኛ መረጃ አግኝታችኋል ወይ ሲባል ይቺ ሰው ፈዲላ ትባላለች። የሞቱት ኦርቶዶክሳውያን አይደሉም። አንድ ሙስሊም፣ 3 ክርስቲያን፣ ሌሎቹ ሚኒሻዎች ናቸው። ምርጫውን ለመረበሽ የተካሄደ ነገር ነው እንጂ ኦርቶዶክሳውያን ለመግደል የታሰበ ነገር አይደለም የሚል ነገር ነው እየተናገረች ያለችው። በሌላ ፖስቷ ደግሞ ገና ማቅ ትለብሳላችሁ ያለች እኛን ኦርቶዶክሳውያንን ስትቀልድብንም አይተናታል። አሁን ላይ ምንም ማድረግ የማንችልበት ሁኔታ ላይ ስለሆን ሁሉም ተነስቶ እኛ ኦርቶዶክሳውያን ላይ እንደፈለገ ይሆናል። እኛ ኦርቶዶክሳውያን ደግሞ ለምን እንገደላለን ብለን ጥያቄያችንን ስናነሳ ወንጀለኞች ናችሁ እየተባልን አሁን ላይ በእስር እንግዲህ ወንድሞቻችን አይታችኋቸዋል። መምህራኖቻችንም እኔ ጥያቄ አንድ ነው። የዛሬ 2 ወርም የዛሬ 6 ወርም በጣም ብዙ ኦርቶዶክሳውያን ሞተዋል። የዛሬ ዓመትም የዛኔ እነዚህ ኦርቶዶክሳውያን የሞቱት የትኛው ምርጫ ስለነበር ነው ወይም ደግሞ የትኛው ምርጫ ለመረበሽ ነው እነዛ ገዳዮች መጠው ያንን ጭፍጨፋ የፈጸሙት? ግን ደግሞ ይችን ጭፍጨፋ በእንዲህ አይነት መልኩ አድበስብሶ ለማለፍ ምርጫ ነው እንደዚህ ነው እያሉ ምክንያት እየሰጡባት ይገኛሉ። እኛ ስለ ምርጫ ያገባንም የኦርቶዶክሳውያን ሞት ይቁም የሚል ሐሳብ ነው የኛ ሐሳብ። ማንም እየመጣ ግን በዚህ አይነት መልኩ የኦርቶዶክሳውያን ሞት አይደለም በቃ ምርጫውን ለመረበሽ ነው ይሉናል። እስኪ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ እንላለን። እንቀጥላለን። ሀገር ሲያረጅ ጃርት ያፈራል ሆኖ ፈሪ አገልጋዮችን አፈራችና እቺ ቤተክርስቲያን ዛሬ ተደፈረች። ሆድ አምላኪዎችን አፈራችና ተደፈረች። ገንዘብ ወዳዶችን አገኘች አፈራችና ተደፈረች እንጂ ስንቱ ዋጋ የከፈለላት ቤተክርስቲያን ናት። ስንቱ የሞተላት ቤተክርስቲያን ናት። ስንቱ በጸሎት የጠበቃት ቤተክርስቲያን ናት። በእኛ ልክ የምትሰፋ አልነበረችም ይቺ ቤተክርስቲያን። ግን እግዚአብሔር ይነሳል፣ የቤተክርስቲያን አምላክ ይነሳል። አዎ ይነሳል። የሰማዕታት አምላክ ይነሳል፣ የቅዱሳን አምላክ ይነሳል። ቤቱንም ያጸደዋል፣ ቤተክርስቲያንንም ይጠብቃታል። ጅራፉን ይገርፋል፣ ጅራፉን
ገምዶ ቤቱን ያጸዳል፣ በግርፊያ ያጸደዋል፣ ያነጻዋል። እዚህ ወገኖቼ መንግስት እንዲህ አይነት እኩይ ተግባር በሚፈጽሙት ላይ ያላሳለሰ እርምጃ ሊወስድ ተግባሩን ሊያሳየን ያስፈልጋል። ግዴታውም ነው። አለበለዚያ ከገዳዮች ጋር መተባበር ነው። ይሄ ዝምታ ከገዳዮች ጋር መተባበር ነው። ወንጀለኞችን ለፍርድ አለማቅረብ ከገዳዮች ጋር መተባበር ነው። በርቱ፣ ቀጥሉ፣ ግፉበት ማለት ነው። እከሌ ነው አይሰራም፣ ሞተዋል፣ ቤተክርስቲያን ተቃጥሏል፣ እንዲያደረጉትን እርምጃ ሊወስድ ሊያስተዳድር ግድ ይላል። መንግስቴን መፈጸም አለበት። ቅዱስ ሲኖዶስ እርስ በርስ በመነጋገር ቤተክርስቲያኒቷ የምትከበርበትን ህልውናዋ የሚከበርበትን ማንነቷ የሚጠበቅበትን አማኙ በሰላም ወጥቶ እንዲገባ ሃይማኖቱን አምልኮቱን እንዲፈጽም የማድረግ ግዴታ ስላለባችሁ ከመንግስት አካላት ጋር በመነጋገር እንድታስከብሩ ወንጀለኞች ለፍርድ እንዲቀርቡ እንድታደርጉ ግዴታችሁ ነው። ይሄ የተቀመጣችሁበት ወንበር ያደረጋችሁት አስኬማ ያስገድዳችኋል። በአማረ መኪና መሄድ ያማረ ቤት ውስጥ መኖር አይደለም። እንደ አቡነ ጴጥሮስ ሰማዕት መሆንን ይጠይቃል። እኛን ከምታሳድዱን ገዳዮችን ብታሳድዱ ምን አለ? እኛን እረፍት ከምትነሱን ቤተክርስቲያንን የሚያቃጥሉትን እረፍት ብትነሱ ምን አለ? እውነት ነው። የመምህር ደረጀ ዘወይንዬ መልእክት የሁላችንም የኦርቶዶክሳውያን መልእክት ነው። አሁን ላይ ያለንበት ሁኔታ ይህንን የሚመስለው። ከዚህም ጋር ተያይዞ ይህንን ሰሞን እንግዲህ ቤተክርስቲያን እንደተቃጠለ ይታወቃል። ያንን ቤተክርስቲያን የአዲስ አበባ የቤተክርስቲያን አለቆች ተሰብስበው እንሰራዋለን እያሉ እየሰማናቸው እንገኛለን። ይህ መልካም ነው። ቤተክርስቲያን መሰራቱ በጣም ደስ የሚያሰኝ ነገር ነው። አሁንም ቢሆን አባቶቻችን ቤተክርስቲያን ማሰራት ብቻም ሳይሆን በዛ አካባቢ ለሚገኙ ኦርቶዶክሳውያን ቋሚ የሆነ ሰላማቸውን የሚያገኙበት መንገድ ይፈጠር እንላለን። ነገ ከነገ በኋላ ያን ቤተክርስቲያን ተገንብቶ ምንም አይነት መፍትሄ ሳናመጣላቸው ብንቀር ያን ቤተክርስቲያን ይቃጠላል፣ እነዛም ኦርቶዶክሳውያን እንደሚገደሉ እናውቀው ይገባል እላለሁ። በዚህም ቪዲዮ ላይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ስንሄድ አባታችን ለመንግስት ያስተላለፉት መልእክት አለ። እስኪ ቪዲዮን ላሰማችሁ አንዴ። በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትእዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው? እንዴት ነው? እንዲያው ይህ እንዲያው ጡት የሚጠባ ልጅ የሚያውቀው እኮ ነው የሚናገሩት። በጣም በእውነቱ እንዴት በአንድ ልሳን መራራና ጣፋጭ ይወጣል እንዴ? እባክዎ በኢትዮጵያ አምላክ አይ ፈጣሪ ይላሉ። ፈጣሪ ተሆነ እንግዲህ ይፍሩ። ፈጣሪ እይፈርሰባ ወያፍር እግዚአብሔርን የማይፈራ ሰውን የማያከብር እንደዚህ አለ። በኢትዮጵያ እንደው በድህነቷ ላይ እንደገና እንዲህ ያለ አመፅ እፎያልን ብለን አሁን የትግራዩ ጋብ ሲል እንደገና በሌላን ቀስቅሰው ራስዎ ቀስቅሰው እነዚህም በተዘዋዋሪ በሃይማኖት ምክንያት አስነስተው ሌላ ረብሻ ይፈጠራሉ። ሌላ ረብሻ ነው እኮ የፈጠሩት። ከነሱ የመነጭ አይደለም። አይዟችሁ ብለዋቸው ነው። ካነጋገሮት ይታወቃል። እስመም ቃልከ ይታወቅ እና በእውነቱ የኢትዮጵያ ሕዝብ ምናለ ባይረግመወት፣ የኢትዮጵያ ሕዝብ ባያዝንበወት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጸልይበወት ብትጸልይለወት ይሻላል። በጣም አሳዛኝ ነው። ያተላ ታሪክ ነውና የቅዱስ ሲኖዶስን ውሳኔ በስራ ላይ እንዲውል ቢያደርጉት። የአባታችን የአቡነ ቄርሎስ ንግግር ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። አሁን ላይ መከራው ችግሩ በዚህ መልኩ የመጣው በመንግስት ነው የሚል ሀሳብን ነው እያነሱ የሚገኙትና ይህንን ሀሳባቸው በጣም ብዙ ሰዎች መነጋገሪያ አድርገውታል። እንዲህ አይነት እውነተኛ አባቶችን አሁንም ቢሆን እግዚአብሔር ያብዛልን እንላለን። እስኪ በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። የአባታችን በረከታቸው በሁላችን ላይ ደርብን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ ርዕሰ ጉዳይ ስንወጣ ፓስተሩ ሰው ነፍስ እንዳጠፋ እየሰማን እንገኛለን። ይህ የሆነው በየት ነው? እስኪ ቪዲዮን አንዴ ላሳያችሁ። እጅግ በጣም ያሳዝናል። በፓስተሩ ያልተገባ ድርጊት ምክንያት የወጣቱ ህይወት አለፈ። ስሙ ዋቅጅራ
ዋቅጅራ ገነት ይባላል። በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ተወስኖ ነበር። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ወደ ፓስተር መሰረት ታዬ የሚባል ግለሰብ ጋር እንዲሄድ ምክር ትሰጠዋለች። ግለሰቡም ወደ ፓስተሩ ሄዶ መጀመሪያ የተገጠመለትን ኦክሲጅን ገመድ ፓስተሩ ያስወግድለታል። ፓስተሩም አዲስ ልብ ሰጥቻለሁ ትፈወሳለህ ብሎ ላከው። ዋቅጅራም የሕክምና ባለሙያዎቹ ንግግር ችላ ብሎ የነብዩን ምክር ተቀብሎ በሚያሳዝን ሁኔታ ከአሜሪካ ወደ ኢትዮጵያ የመጣው ተስፈኛ ወጣት ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው አሸልቧል። እጅግ የሚያሳዝነው ነብስ ይማርልን። በጣም ያሳዝናል። ይህ ሰው ብቻ ሳይሆን ከዚህ በፊትም የኩላሊት ህመም የነበረበት ሰው እዚህ በኋላ የኩላሊት በሽታ ተፈውሷል፣ ምንም አይነት ሕክምና ያስፈልግም ተብሎ እንደሞተም በቪዲዮ አይተናል። እንደገና ደግሞ አሁንም የልብ በሽታ ያለበት ሰው በእንዲህ አይነት ሁኔታ አርፏል ማለት ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የተባለው ለኛ ነው የተነገረው። በእንዲህ አይነት መልኩ በሐሰተኛ ነቢያት ነን በሚሉ ሰዎች አሁን ላይ ሰው ሁሉ መጫወቻ ሆኗል። እግዚአብሔር ልቦና ይስጣችሁ ከማለት ውጭ ምንም የምለው ነገር የለንም። እስኪ በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው፣ የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን አምስቱ ነው አንድ ሲሆን ግርማ አለው። እኛ ሚሊየን ሁነን እንኳን ግርማ የለንም። ለምን? ያምለብቸው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን በመፍትሄ ላይ እንኳን አንድ ልብ የለንም። ምንም እና መኳንንት ደጆችን ክፈቱ ያለው ልባችሁ አሁን እንኳን ቢሆን ይግባችሁ። ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ ነው እግዚአብሔርን እያልን ያለ። ልባችን መከፈት አለበት ለመታረቅ ለይቅርታ። አሁን እንኳን እንዴው መቼ ነው የምንታረቀው? ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? ምንም ሁሉ ይሄ ሊለትካ ዘርሱ ነው። እኔ ይሄ ነገር ቢለቀን ጥሩ ነው። መንኩሶ ያለቀቀ ዘረኝነት፣ ቄሱ ነው ያለቀቀ ዘረኝነት ሲኦል ሲገባ ሊለቀው ነው። ይሄ ነገር ነው ትልቁ በሽታችን። ደግሜ እነግራቸዋለሁ፣ ይሄ ነገር ትልቁ በሽታችን ነው። አደራችሁን የእግዚአብሔር ቤተሰቦች ዳግመኛ ወደዚህ መዘጋት ውስጥ እንዳንሄድ እግዚአብሔር ይጠብቀን። እኔ በጣም ትልቅ ደዌ ነው ይሄ ዘረኝነት። አሜን አሜን። አባታችን ሁላችንም እግዚአብሔር ይጠብቀን። እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። እንግዲህ ከቤተክርስቲያን ከውጫዊ ፈተና በላይ ውስጣዊ ፈተና እያስቸገራት እንደሆነ ሁላችንም የምናውቀው ነገር ነው። ከእንዲህ አይነት የውስጣዊ ፈተና ቤተክርስቲያንን የምናወጣት እኛው እንደሆን በደንብ እንግዲህ አስተምረውናል። አባታችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህን ቪዲዮ ላይክ ካላደረጋችሁ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ